ወዮላቸው። በዛች ለጸሎት ልክ እንደ ጧፍ ደምቃ ትበራለችና እንዳትሰለች ተጠንቀቅ። ብዙ ስቃይ ወዳለበት፣ እሳቱ ወደማይጠፋበት፣ ትልሙ ወደማያንቀላፋበት እኔ ወደምኖርበት ቦታ እንዳይመጡ የምነግርን ሁሉ ለሰዎች ንገራቸው። በምድር ላይ የነበረኝን ሕይወት ልንገርህ፣ ስማኝ። ምንም እንኳ ብዙ ገንዘብ ቢኖረኝም በማንኛውም ሰው ላይ የምቀናና ለድሆች የማልራራ ሲበዛ ስስታም ነጋዴ ነበርኩ። ጸሎት ጸልዬ ማላቅና ለማንም የማልራራ ጨካኝ ነበርኩ። እግዚአብሔርን ለማመስገን ይሁን እርሱን ለማስደሰት ምንም ያደረኩት ነገር የለም። ሰውን ሁሉ የሚወዱና ብዙ የፍቅርና ቸርነት ስራዎችን ይሰሩ የነበሩ ደጋግ ወንዶች ልጆች ነበሩኝ። መልካም ስራ እንድሰራ ይመክሩኝ ነበር። እኔ ግን አልሰማቸውም ነበር። ገንዘቤንም እንዳያገኙ አደርግ ነበር። ምንም እንኳ ብዙ ሀብት ቢኖረኝም አንድም ቀን ግን ባለኝ ሀብት ንብረት ደስ ብሎኝና ረክቼ አላውቅም። አንድ ቀን ለንግድ ወደ ሩቅ አገር ሄድኩ። ብዙ ግመሎችን ከሎሎች ጋር ይዤ በመንጓዝ ላይ ያለሁ በአንድ በረሃ ውስጥ የሚገኝ ዛፍ ስር ጥቂት ለማረፍ ተዘጋጀሁ። መንገድ የሚመራኝ ሰው አስከትዬ እጅግ ብዙ ገንዘብና ዕቃዎችን ለንግዱ ይዤ ነበር። አንድ ቀን ሙሉ በበረሃ ውስጥ ከተጓዝን በኋላ መንገድ የሚመራኝ ሰውዬ አቅጣጫው ጠፋበት። ወዴት እየሄድ እንደሆነ ሳናቅ ለ3 ቀናት ያህል ያን በረሃ ዞር ነው። እግዚአብሔር ለመንገዱ መሪ ያልሆነለት ሰው ወዮለት። የፀሐዩ ሙቀት ይለበልባል። ግመሎች ሞቱ። ሎሎዎችም ትተውኝ ሄዱ። እኔ ብቻ ቀረሁ። በዛ ምድረ በዳ ውስጥ እጄ ላይ የቀረውን ስንቅ እየተመገብኩ ለተጨማሪ 3 ቀናት ቆየሁ። እየሞቱ እንደሆነ ተሰማኝ። ነፍሴን ሊያድን የሚችል ምንም መልካም ምግባር እንደሌለኝ፣ አሁን ከደረሰብኝ መከራ መውጣት የሚያስችል ስልጣን እንደሌለኝ በማሰብ ሕይወቴን እንዴት በፍጥነት እየጠፋች መሆኑን ሳይ በጣም ተጨነኩ። በቀጣዩ ቀን አይኖች የከበዱብኝ፣ ማየት ተሳነኝ። በ3ኛው ቀን አይኖች የተከፈቱና ከአፉ እሳት የሚተፋ የእሳት ሰይፍ የያዘ እጅግ በጣም የሚያስፈራ መልአክ አየሁ። ነፍሴ ከሥጋዬ እንድትለይ አዘዛት። ነፍሴን በእጁ ጭፍለቅ አድርጎ ያዛትና ለዲያብሎስ ሰጠው። ከዛም በሹካ መሳይ ሹል ነገር ወጓትና ብቻዬን ወደምኖርበት ወደዚህ የስቃይ ቦታ አመጡ። ከዚህ እኔ ከምኖርበት የስቃይ ቦታ አጠገብ መጨረሻው በማይታይ ጥልቅ ጉድጓድ ውስጥ የሚኖር በዓለም ሳለሁ የማውቀው ስራዎቹ ልክ እንደኔ የከፋ ሽማግሌ ያየሁ። እርሱም በከባድ ስቃይ ውስጥ ይኖራል። በምን ምክንያት ወደዚህ ቦታ እንደተጣለ ስጠይቀው በመጥፎ ስራዎቼ ምክንያት አለኝ። ከሰውየው ጋር እያወራው እያለ ድንገት ማንም በምድር ላይ የሚኖር ሰው ሰምቶት ሊቋቋሙ የማይችለው የመብረቅ ነጎድጓድ ሰማሁ። ድምፁም በዚህ ያለውን ስቃይ የሚያስፈጽመው መልአክ ድምፅ ነበር። እርሱም ጭብጥ አድርጎ ይዞ እስካሁኗ ሰዓት ድረስ ወደምገኝበት ወደ ጥልቅ ወረወረኝ። እኔ እስጢፋኖስም በገነት ያሉ ቅዱሳን ማየት ትችላላችሁ በማለት ጠየቁት። እርሱም በእነርሱና በእኛ መካከል ሊለካ የማይችል ርቀት ስላለ እነርሱም ማንም ሊያያቸው አይችልም። በዛች በመጨረሻዋ ሰዓት ገንዘብም ቢሆን ሀብትም ቢሆን ወይም ልጆቼ ሊያድኑኝ ለማይቻላቸው ለእኔ ወዮልኝ። ስለዚህም አባ እስጢፋኖስ ሆይ የነገርም ሁሉ አስታውስ። ለመጸለይ ወይም መልካም ለማድረግ አትዘገኝ። ቃሌንም ለሁሉም ሰው ንገር። እኔ ሁል ጊዜ ለወላጆቼ ማልታዘዝና ዓለማዊ ፍላጎቶች ወዳጅ ነበርኩ። በመጽሐፍ ቅዱስ ትእዛዛት መሰረት አልኖርኩም። ምንም እንኳን ወደዚህ ዓለም የመጣው ጌታ ከድንግል ማርያም እንደተወለደ በገዛ ፈቃዱ መከራ እንደተቀበለ ባውቅም በኢየሱስ ክርስቶስ ግን እምነት ኑሮኝ አያውቅም። ሰው በቅዱስ ጥምቀትና በቅዱስ ቁርባን እንደሚድን ባውቅም በትዕቢቴ ምክንያት በእነርሱም መኖርን ትእዛዛቱን መከተል እምቢ አልኩ። እነዚህ ጸጋዎች በፍጹም ቸል እንዳትል እነዚህን ጸጋዎች በፍጹም ቸል እንዳትል እነዚህን ጸጋዎች በፍጹም ቸል እንዳትል ይህን ሁሉ ለአንተ እንድነግርህ ታዝዤ ነው ብሎ መናገሩን አቆመ። እኔ እስጢፋኖስ ያን የራስ ቅል ወደ አንድ ዋሻ ወሰድኩና ጉድጓድ ቆፍሬ ቀበርኩት። ከዚያ ወደ ወንድሞቼ ዘንድ ሄድሁና ሁሉንም ነገር ነገርኋቸው። ሁላችንም ጸለይን።
ከሙታን ትንሣኤ በኋላ ቃል በተገባልን በኢየሱስ ክርስቶስ ዘላለማዊ ተስፋ እንኖር ዘንድ እንደ እግዚአብሔር ፍቃድ በታማኝነት ለመኖር የተገባን እንሆን ዘንድ የሰራዊት ጌታ እግዚአብሔርን በጸሎት ጠየቅን። Self-care is not just a routine, it's a feeling. አባ ያዕቆብ በአንድ ወቅት እንዲህ አለ። ጳጳስ ሆኜ ከመሾሜ በፊት ገና በመነኩሴነት ገዳም ውስጥ እያለሁ ወንድሞቼን ለመጎብኘት ወደ ታርኖት ከተማ መሄድ ፈለግኩ። በጉዞዬ ምርኩዝ ትሆነኝ ዘንድ በትር ይዤ ነበር። እኩለ ቀን ሲሆን ውሃ ስለጠማኝ ለጥቂት ጊዜ አረፍ ብዬ ከአካባቢው ከሚገኝ ወንዝ ውሃ ጠጣሁ። ውሃ እየጠጣሁ እያለ ወንዙን በመሻገር ላይ የነበረን ሰው የያዙ 3 በርበሮችን አየሁ። የያዙን አንድም ሳያስቀር ወስደውበታል። ውሃ ውስጥ አስተመው ለመግደል ስለፈለጉ እጁንና እግሩን አስረውት ነበር። ይህን ሁሉ በሰውየው ላይ ሲያደርጉበት ከርቀት ቆሜ ስመለከታቸው ስለነበር እነርሱ እኔን ሊያዩ አይችሉም ነበር። ሊገድሉ ሲሉ ድምፄን ከፍ አድርጌ ጮህ። ከሀገረ ገዢው የታጠቁ ወታደሮች መካከል አንዱ እንደሆንኩ ስላሰቡ ሁሉም ፈርተው ወደ ወንዝ እየዘለሉ ገቡ። ወንዙ መጠኑ የሚጨምርበትና የሚሞላበት ወቅት ስለነበር አንዱ በአንዱ ላይ የተንጠላጠሉ ወንዙ ውስጥ ሰጥመው ቀሩ። ከዚህ አጋጣሚ በኋላ ለብቻ የተቀመጥኩና ለራሴ እንዲህ አልኩ። ዛሬ ከባቲ ወጥቼ ይህን ሊላን የሚረብሽ ትዕይንት አየሁ። እነዚህ ሰዎች ውሃ ውስጥ ሰጥመው የቀሩት በእኔ ምክንያት ነው። ምናልባትም በሕይወት ቢቆዩ ኑሮ ንስሐ ሊገቡ ይችሉ ነበር። ለዚህ የንስሐ ዕድሜ አለመብቃታቸው የእኔ ድክመት ነው። ከዚህ ትዕይንት በኋላ ነበር የሆነው ሁሉ እግዚአብሔር የኃጢአተኛ ዕጣ ፈንታው ምን ሊሆን እንደሚችል ሊያሳየኝ መሆኑን የተረዳው። ወደ ሰውየው ሄጄ የተገናኘሁትና የእርሱን ገንዘብ ብቻ ይዞ ከሞት ስለዳነ በፍጥነት ቦታውን ለቆ እንዲሄድ ነገርኩት። የእርሱ ገንዘብ የትኛው ምን ያህል እንደሆነ አላውቅም፣ ግን የዚህ ዓለም ፍቅር ልቡን አቃጥሎት እንደነበር የሚያሻማ ነገር አልነበረ። ምክንያቱም ውሃ ውስጥ ገብተው የሞቱትን የ3ቱን በርበሮችን ሀብትና ንብረትም ጭምር መውሰድ ይፈልግ ነበርና። ሁለታችንም ወደ ታርኖት እየተጓዝን ነበር። ምንም እንኳን አብሮኝ እየተጓዘ ቢሆንም ከየት እንደሆነና ወዴት እየሄደ እንደነበር አልጠየቁትም። በኋላ ላይ ቆየት ብዬ ስለ ዲያብሎስ ወጥመድና አባባዮች ቢነግረውም እርሱ ግን ሊሰማኝ አልፈለገም ነበር። ታርኖት ስንደርስ ከበርበሮች መካከል የአንዱ የነበረውን ሰይፍ አውጥቶ ሊሸጠው ወደ ገበያ ሄደ። አንድ ሰው ፈጠን ብሎ ወደ እርሱ ጠጋ አለና ይህን ሰይፍ ከየት ነው ያገኘኸው ብሎ ጠየቀው። እርሱም የገዛ ንብረቴ ነው፣ ገዝቼው ነው፣ አሁን ልሸጠው ፈልጋለሁ በማለት መለሰለት። ሰውየው ግን ከበርበሮች እጅ ከሞት የተረፈውን ሰው ጨብጦ ይዞ ላለፉት 6 ቀናት መዳረሻ የጠፋብኝ የወንድሜ ሰይፍ ነውና ይህን ሰይፍ የሸጠልን ሰው ንገረኝ፣ ወንድሜ ምን እንደደረሰበት አላውቅም። ወንድሜን ገድለው መሆን አለበት። ከዛም ሰይፉን ወሰድክ። ወደ ሀገረ ገዢ ወሰደውና ይህ ሰው ወንድሜን ገሉ ሰይፉን ወስዶበታል በማለት ከሰሰው። ሰይፉ የወንድሙ ለመሆኑ በምክር ተረጋገጠ። ያ ሰይፉን ሊሸጥ የነበረው ሰው ደግሞ ራሱን መከላከል የሚያስችል በቂ ማስረጃ ማቅረብ ሳይችል ቀረ። ሀገረ ገዢው ሰይፉን ሰርቋል የተባለው ሰው በሰረቀው ሰይፍ አንገቱ እንዲቆረጥ አዘዘ። የዚህ ነገር ዜናው በከተማው ተናኘ። እኔ ያዕቆብ ግን የሚወራው ወሬ ስለዚያ ሰው ይሁን ስለሌላ እርግጠኛ አልነበርኩም ነበር። ነገሩን ለማረጋገጥ ከባልንጀሮቼ አንዱን መነኩሴ አስከትዬ ወደ ከተማ ሄድኩ። ያ ከበርበሮች እጅ ያመለጠው ሰውዬ እጆቹና እግሮቹ ታስረው አንገቱ ለመቆረጥ ሲጠብቅ አየሁት። በዚህ ጊዜ ወዲያውኑ ወደ ሀገረ ገዢ ሄድኩና እግዚአብሔር ሕይወትህንና መንግሥትህን ይጠብቅ፣ ልነግርህ የምፈልገው አንድ ሚስጥር አለኝ በማለት እውነታውን አስረዳሁት። ቃሌን በጸጥታ ሲያዳምጠኝ በዓይኔ ያየሁትና የሰውየውን ታሪክ ነገርኩት። ሀገረ ገዢውም እጅግ በጣም ተደነቀ።
ከዛም ሰውየው እንዲለቀቅና የተሰረቀው ሀብት ንብረት ሁሉም ለበርበሮች ዘመዶች እንዲመለስ ሀገረ ገዢው አዘዘ። ይህ ሰው መጀመሪያ ከመታረድና ውሃ ውስጥ ተጥሎ ከመሞት ዳነ። ሁለተኛ ደግሞ በሰረቀው ሰይፍ አንገቱ ከመቆረጥ ዳነ። ከዚህ በኋላ ይህ ወጣት አባቴ ሆይ ልጅ መሆን እችል ዘንድ ይህን ዓለም መተውና ወደ እግዚአብሔር በንስሐ መቅረብ ፈልጋለሁ አለኝ። እኔም እንዲህ በማለት መለስኩለት፣ ልጄ የብቸኝነትን የገዳማዊ ሕይወትን ኑሮ ልትኖረው አትችልም። ትዕግስተኛ ሁሉንም ዓለማዊ ፍላጎቶች የካድና ጸሎትና ጾምን ዕለት ዕለት የሚለማመድ ካልሆነ በስተቀር ይህን አይነቱን ሕይወት መኖር የሚችል ማንም የለምና። በገዳም የሚኖር ባህታዊ ሁሉንም የሰው ልጆች ያለምንም ተከፍሎ ይወዳል። በመልካም ስራዎቹም እግዚአብሔርን ያስደስታል። በክፉዎች መንገድ አይሄድም። ከትዕቢተኞች ራሱን ይለያል። RTX is connecting and protecting our world. የገዳማዊ ሕይወትን ስርዓቱን ባህሉን ካስተማርኩትም በኋላ በገዳም ብቻዬን መኖር ፈልጋለሁ ከሚለው ሀሳቡ ፍንክች አላለም ነበርና፣ ልጄ ስንፍና ወደ ኃጢአት ይመራልና ተነሳ አልሁት። ሶስታችን እኔ፣ ያዕቆብ፣ በታርኖት አብሮኝ ወደ አገረ ገዢ የሄደው መነኩሴና ይህ ወጣት ሆነን ወደ ገዳም አብረን ተመለስን። ከታርኖት አብሮኝ ከነበረው መነኩሴ ጋር በገዳሙ ተውሁትና እንዲንከባከበው ጸሎትና ጾም እንዲያስተምረው መነኩሴውን አደራ ብዬ ወደ ባቴ ተመለሱ። አዲሱ ወንድማችን የተሰጠውን ኃላፊነት የገዳሙን በር መጠበቅ ነበር። ጠንካራ እና ጤናማ ሰው ነበር። በጀመረው አዲስ የገዳማ ሕይወትም በሚሰራቸው ስራዎች ሁሉ እግዚአብሔርን የሚያስደስት ነበር። ከዛም የተቀደሰውን የምንኩስና ልብስ አለበስኩ። በየዕለቱ በጾም በጸሎትና በርኅራኄ እያደገ የሚሄድ ሆነ። አንድ ሌሊት በጸሎት ላይ ያለ የመልካም ሥራ ሁሉ ጠላት ዲያብሎስ አባቱን መስሎ ወደ እርሱ መጣ። እናቱ አስቀድማ ሞታ ስለነበረ ወደ ቅዱሱ ጠጋ ብሎ እንዲህ አለው፣ ልጄ ዘካርያስ አንተን ለማሳደግ ብዬ ሙሉ ሕይወቴን ጠንክሬ ስሰራ ኑሬያለሁ። ቢያንስ አሁን በእርግና ዘመኔ ደግሞ አንተ ልታግዘኝ እንደሚገባ አስባለሁ። ታዲያ ምንድነው ልቦናህን በእኔ ላይ ያጸናብህ? ለምንስ ብቻህን ትኖራለህ? አሁን አርጅቻለሁ። ከአንተ በስተቀር ማንም የለኝም። ማንም ከአንተ እንዳይወስድብህ ያለኝ ገንዘቤና ንብረቴን ልሰጥ እፈልጋለሁ። ዲያብሎስ በአስመሳይነቱ አታሎ ስለነበር ቅዱስ ይህ መልእክት እውነት ነው ብሎ አመነ። በነጋው ዘካርያስ ወደ እኔ መጣና እንዲህ ብሎ ጠየቀኝ፣ አባ ያዕቆብ አባቴን ለማየት ወደ ታርኖት መሄድ እፈልጋለሁ። ደህና መሆኑን ማወቅ እፈልጋለሁ። ከ3 ቀናት በኋላ እመለሳለሁ። ላለፉት 3 ዓመታት አይቼው ስለማላቅ ፍቀድልኝ። በጸሎት ላይ እያለሁ ወደ እኔ መጥቶ የምሞትበት ቀን ደርሷልና ገንዘብን ሌላ ሰው እንዳይወርሰው ወደ እኔ መጥተህ ለአንተ የተውሁልን ገንዘብ እንድትወስድ እፈልጋለሁ አለኝ። እኔ ደካማው ያዕቆብን ወዲያውን ይህ ራእይ በአዲስ የሕይወት አምልኮ ከቀናበት ከሰይጣን መሆኑን ተረዳሁ። ስለዚህም ወደ ታድኖት እንዳይሄድ መከርኩት። በዚያው ሌሊት ዲያብሎስ እንደገና መጥቶ ትላንትና የነገረውን ደገመለት። ቅዱሱም ወደ አባቱ ለመሄድ ዳግመኛ ፍቃድ ጠየቀኝ። ነገር ግን እኔም ቢባርኩት ጊዜ ራስ ወዳድ እንደሆኑበት አድርጎ አሰበ። ስለሆነም ከእኔ ፍቃድ ውጪ በራሱ መንገድ ከገዳሙ ወደ አባቱ ሄደ። አባቱ ከሚኖርበት ከተማ በደረሰ ጊዜ አባቱን ሰላም ሲለው፣ አባቱም ልጄ ገዳምንና ንጹሕን የብሕትውና ሕይወትን ትተህ ለምን መጣ አለው። ቅዱሱም ከገዳም አስወጥተህ ያመጣኸኝ አንተ ነህ በማለት መለሰለት። በጸሎት ላይ ስላያቸው 2 ራእዮች ነገረው። አባቱ ግን ላለፈው 1 ዓመት ከዚህ ቤት ወጥቼ አላውቅም። ስለምታወራው ነገር ምንም የማውቀው ነገር የለም። የየትኛዋ ገዳም እንደምትኖር እንኳን አላውቅም። ቅዱሱ ወዲያውኑ ወደ እርሱ መጥቶ የነበረውና ከገዳም እንዲወጣ ሲያበረታታው የነበረው ዲያብሎስ መሆኑን ተረዳ።
ወደ ባቱ ከተመለሰ በኋላ በሰይጣን ማታለያ ይሳብ ዘንድ በመፍቀዱ በሩን ዘግቶ መራን ለቅሶ አለቀሰ። ልቦናው ከሁሉም ክፉ ሀሳቦች ጸጥቶ ንጹሕ እስኪሆን ድረስ ለብዙ ቀናት አለቀሰ። የሆሳዕና ዕለት ከጸሎት በኋላ ወደ እኔ መጣና አባ ያዕቆብ ልሰናበትህ ነው የመጣው። በኢየሩሳሌም በቅዱሳን ማደሪያ ለመጸለይ ሄዳለሁና እንድትጸልይልኝ እለምንሃለሁ። በእግዚአብሔር ፍቃድ ቶሎ እመለሳለሁ። እኔም I was ready to see what the city had to offer, but then I met Nora, and she whispered 2 words to me. Wait, spot. There was a space of calm, but then I smelt something. Le Petit Beef Bar. You really ለትንሣኤ 5 ቀናት ብቻ ናቸው የቀሩ። ስለዚህ በዚህ አጭር ጊዜ ውስጥ ይህን ለማድረግ የምችልበት ምንም መንገድ የለም። እርሱ ግን ምክሬን እምቢ አለ። ሀሳቡን ተቀብዬ ከጸለይም በኋላ ከውጭ እርሱን የሚጠብቁ 3 ሰዎችን አየሁ። ያስኩትና ልጄ እነዛ ሰዎች እነማን ናቸው ብዬ ጠየኩትኝ። እርሱም ከታላቁ መቃርዮስ ገዳም የመጡ መነኮሳት ናቸው። አብረን ነው ወደ ኢየሩሳሌም የምንሄድ፣ ምክንያቱም እነርሱ መንገዱን ያውቁታል። ምግብም አልያዘም ነበር። ለሆዱም ምግብ፣ ለኪሱ ገንዘብ፣ ለእግሩም ጫማ አልነበረውም። ያለቀና የተቦጫጨቀ ልብስ ብቻ ለብሶ ነበር። ተሰናበትኩትና 4 ሆነው በአንድነት ሲሄዱ ተመለከትኳቸው። በመንገዳቸው ላይ ምን እንደተፈጠረ ወይም ይህ ወጣት መነኩሴ ምን እንደሆነ አላወቁም። ያለምንም ጥርጥር 3ቱ መነኮሳት ቅዱሳን ናቸው። ይህ ወንድም ግን እነርሱ ከደረሱበት የቅድስና ማዕረግ ግን አልደረሰም ነበር። ከትንሣኤ በዓል በኋላ እኔ ደካማውና ኃጢአተኛው ያዕቆብ ወደዚህ ወንድም ባት ስገባ 3 ትልልቅ ድራጎኖችን አገኘው። ሊያጠቁኝ ሲሞክሩ በፍጥነት ከባቱ ወጥቼ አመለጥኩ። 3 ጊዜ የደጋገመ ያዕቆብ 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 እያለ የሚጮህ ድምፅ ሰማሁ። እነዚህ አውሬዎች ከዲያብሎስ እንደሆኑ አሰቡ። ስለዚህም እግዚአብሔርን አከበርኩ፣ ቅዱሱ ስሙንም ባረኩ። በፊቴም ላይ በመስቀለኛ ምልክት አማተሙ። ድራጎኖቹ በመሬት ላይ እየተሳቡ ወደ እኔ መጡና በዚች ባት ውስጥ የሚኖረው መነኩሴ የምንበላውና የምንጠጣውን ያመጣልን ነበር። አሁን ግን ከበላና ከጠጣን 7 ቀን ሆነ። አንተ የዚህ ገዳም አበምኔት ነህ። ታዲያ እንዴት ነው ስለኛ የማታውቅ? እንደዚህ ባሉን ጊዜ የእግዚአብሔር ፍቃድ ይሁን፣ ምግብና ውሃ ሁሉንም የሚያስፈልጋችሁን እሰጣችኋለሁ አልኳቸው። የሚበሉትንና የሚጠጡትን ውሃ ከሰጠኋቸው በኋላ ወደ ወንድም ዘካርያስ ባት እንዳይጠጉ ወንድሞችን አስጠነቀቅኳቸው። በ10ኛው ቀን ከአባ መቃርዮስ ገዳም የመጡ 3 መነኮሳት ተመለሱ። ወዲያውኑ ወደ እነርሱ ሄድኩ። ግን ከእነርሱ ጋር አብሮ ስላልተመለሰ ስለ ልጄ ስለ ዘካርያስ ለመጠየቅ አመነታሁ። ስለ ውቧ ኢየሩሳሌም ከተማ ታሪክ ይነግሩ ጀመር። እኔም አንድ ቀን ወደዛ ለመሄድ ተመኘሁ። እነዚህ አረጋውያን አባቶች ወደ ኢየሩሳሌም እንዴት እንደተጓዙና በዚህ አጭር ጊዜ እንዴት ተመልሰው እንደመጡ ለራሴ ተደነኩ። ከ3ቱ መነኮሳት ጋር ወደ ኢየሩሳሌም ለመሄድ ከወጣበት ቀን ጀምሮ ስለ ልጄ ዘካርያስ ምንም የሰማው ዜና አልነበረም። ቅስና እንደተሾምኩ እኔ ደካማውና ለዛ ታላቅ ክብር የማልገባ ያዕቆብ ጵጵስና ተሾምኩ። ጵጵስና በተሾምኩበት ዕለት ከቤተ ክርስቲያን ውስጥ ቆሜ እያለ መንፈሳዊ ልጅን ዘካርያስንና እነዛ 3ቱ መነኮሳት አየኋቸው። ከእኔ በስተቀር ማንም አላያቸውም ነበር። በዚህ በጣም ተደነኩ። የጵጵስናው ሥርዓተ ሲመት ከተፈጸመ በኋላ ሰላምታ ላቀርብላቸው ከቤተ ክርስቲያኑ እየሮጥኩ ወጣሁ። ግን በጣም በሚያሳዝን ሁኔታ ላገኛቸው አልቻልኩም ነበር። ከዛም ለራሴ ለምን እንዲህ ያደረግኩ? ለምን ወደ እነርሱ ሮጥኩ? ወጥተው እንዲሄዱ ያደረግኳቸው እኔ ራሴ መሆን አለብኝ። ተመልሼ ወደ ቤተ መቅደሱ ስገባ ከፊት ለፊት የቆመው አገኘኋቸው። ቅዱስ ወንጌል ከተነበበ በኋላ ወደ ቅዱሳን ስዕላት ተጠግተው ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን
ጌታ ሆይ ይቅር በለን ሲሉ ሰማኋቸው። ቅዱስ ሥጋውና ክቡር ደሙን ከተቀበሉ በኋላ እኔ ከውስጥ ቆሜ እያየኋቸው ወዲያውኑ ወጥተው ሄዱ። በቤተ ክርስቲያኑ ውስጥ ከእኔ ጋር አብረውኝ ለነበሩት ቀሳውስት በፍጥነት ሂደው እነዚያ መነኮሳት እንዲይዟቸው ነገርኳቸው። ግን ሊያገኟቸው አልቻሉ። ከእነርሱ ጋር ለማውራት እድሉን ባለማግኘቴ ስስቅ